ሴቶች አንዴ ከወለዳችሁ በኋላ ካንድ ሰው በጣም ችግር ውስጥ ገባላችሁ በነገራችን ላይ አልቋል ጨዋታው እና ያቺን ነገር ከመፈጠሯ በፊት አስተውሉ ማስተዋል አለባችሁ ይሄ ሰውዬ እንዴት ነው ከሱ ጋር መሆን ፈልጋለሁ እስከመጨረሻ ወይስ አልፈልግም ምን አይነት ሰው ነው ጸባዩ እንዴት ነው ምን አይነት ሰው ነው ለቤተሰቦቼስ ያለው አመለካከት ምን አይነት ነው እንደዚህ አይነት ጥያቄዎች ሳትረዱ ዝም ብላችሁ ከገባችሁ መጨረሻ ላይ እናንተ ናችሁ የምትጎዱት by the way ብዙ ሀብታም ሴቶች ሀብታም ወንድ ስታዩ ሀብታም ወንድ ብዙ ጊዜ አይፈልግም ሀብታም ወንድ ደግሞ በአክሽን ያሳይሻል ትክክል ገንዘብ ለሽም ይሄን ያጂ ምናምን ይላል እነዚህ ሰጋቱራ ካለባበሱ አይተሽ እንኳን እኮ ጃማራ ገብ ተቆዝራ ይሄንን ምድረ ካልቨን ክላይን ደርድረ መተ ሀብታም ነኝ don't do that በጣም ብዙዎቹ አሜሪካን ሳይው ሀብታም ነው ዶላር ያገኛል ብለው ነው የሚመጡት ገባ አይደል ትክክል ሰላም ውድ ቃል በቃል ቤተሰቦች እንደናችሁ ሁሉ ሰላም ነው አማን ነው በያላችሁበት ሰላምና ፍቅር በዝት ይበላችሁ ታሜ ነኝ ሚኪኔ ቃል በቃል ፖድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል እንደምታውቁት ከመጀመሪያችን በፊት ላይክ ያደረጋችሁት ቪዲዮን ላይክ ታረጉት አልጎሪትሙ ይረዳዋል አልጎሪትሙ ሲረዳው እናድጋለን ስናድግ 50000 እንገባለን 50000 ላይ ጊቫዌው ይቀጥላል ማለት ነው yes sir follow back ካላረጋችሁ የሰባዲ ሄድፎን ላይክ እና ፎሎ ያረጋችሁ በያላችሁበት በጣም እናመሰግናለን እናንተ ፎሎ እና ሰብስክራይብ ማድረግ አልጎሪትሙ ስለሚረዳው እኛንም ያበረታታናል አዲስ ቪዲዮ እንሰራ ለእናንተ ፈታም ያረጉ የሚያጫውቱ ቪዲዮዎች ይዘናችሁ መጣለን ማለት ነው እንዳልነው 14000 ላይ ነን ላይክ ያረጋችሁት አልጎሪትሙ ይረዳዋል ሲረዳው እናድጋለን ስናድግ 50000 እንገባለን 50000 ላይ ጊቫዌ ያለው ቲክታክ ላይ ታሜ በጣም ፈምሻለሁ እኔ ግን ዝም ብዬ ዘው ብዬ ለገባበት ቲክታክ ያስፈልጋል አይደለ እኔ ምለው ቲክታክ ላይ በጣም ፈምሰናል ያው ጎላችን 200000 ነው እዛ ላይ 200000 ፎሎ ያረጋችሁን ፐርሰናል ፔጅም ፎሎ እናርጋችሁ ብትለያላችሁ ምትጠይቁ ፐርሰናል ፔጅ አለን ታሜ ምንም አለን እዛም ላይ ፎሎ ያረጋችሁን እዛም ላይ ጊቭ ኦዌይ እንሰጣለን ማለት ነው ሚኪሎ አክቲቭ ቲክታክ ላይ እኔ መስቲ ብዙ ጊዜ እመጣለሁ ያልኩኝ አንተ ፈመሳል የሌለ ፈመሳል by the way ሌላ ታፒክ ነው ስለዚህ ያላወራበት አበሻ ነገር በጣም እየሰለቸኝ ነው ታሜ ምን ጉድ በቃ ጉድ አያልቅ ድራሽ አባቱን ይጠፋው አበሻ ነገር በቃ እንትን ሆኗል ምን እንደሚባለው ኢንፊኒቲ ሆኗል ረክሰናል አይገልጸውም ሌላ ታሪክ ውስጥ ገብተናል በነገራችን ላይና ሼም ይላል ምን አየውል መሰለ ዮሃ ሚዲያ ላይ ባለፈው ከፍቼ ያየው አንድ በጣም ኢንተረስቲንግ ታፒክ መጣ ይሄ ታፒክ ምንድነው አንድ ሴት ልጅ አበሻ ነች obviously እና በቃ የተበደሉ ነው እየሰበሰበ የሚጠይቀው እንደዚህ አይነት ታሪኮች አንዳንዴ ጠይቀንም አንተ ሰውዬ እኛን ለምን በነገራችን ላይ ከሄደንኮ ኮንታክት አድርገናቸው ነገርናቸው መቅረብ ይችላል እዛ መጥቼ እንዲ ብዬ ጎልታይ ነበር ያለፈ ታሪካችንን በፍቅር የተጎዳ ነው እኔና ሚኪ እሱን ኤክስፕሌን እናደርጋለን ብራዘር እኛም እርዳታ እንፈልጋለን እንላለን anyways my bad go ahead ማለት የፈለኩት ምንድነው በጣም ኢንተረስቲንግ ቶፒክ ነው ምክንያቱም ከኛ ጋር ይመሳሰላል ማለትም እኛ እዚህ ስላለን ዲያስፖራ ስላለን አሜሪካ ስለምኖር እና ምንድነው ስሟ ፍቅርተ ነው የምትባለው እቺ ሴት ልጅ 20 አመቷ ነው አንድ ወንድ ልጅ ጠብሳ ከሷ በጣም ከድሜ ከፍ ያለ ማለት ነው ወደ 40ዎቹ የሚጠጋ ሰው በፌስቡክ ተዋወቀው ጠብሳው ከየት ነው እሱ ከአሜሪካ ነው ከሜሪላንድ ዲሲ እና ምን እንደተፈጠረው በቃ ታቋለ ስቶሪውን you know ዲያስፖራ ስትሄድ አልበላለኝ ንፋስ ለቀህ ምናምን ጭውውቴው እናቀዋለን አመጣሻለሁ by the way ትልቁ ካች ምን ነው ታቃለ ሁሌ የሚሳሳሱበት የሀገር ቤታሎች አብሶች እኔ ገንዘብ አለኝ ወስድሻለሁ በዚህ ነው የሚይዟቸው ማለት ነው እና anyways እንደዛ አርጓት አስረግዟት ምናምን ነገር በመጨረሻ ላይ እዚህ ጋር አርግዛ ነው ወልዳለች ኦሬዲ ልጁ ኦሬዲ 1 አመት ሆኖታል እና የሆነ ታይም ላይ በቃ ንግግር የለም ስልክ የለም አይደውልም ምናምን ነገር እዛ ላይ ቀርባ እሷም እንደዛ ነው ያለችውና ስለሷ ታሪክ በጣም ገረመኝ ታቃለ እና ብዙ ጊዜ ስንመለከት ሀገር ቤት ስንሄድ ነው ፈታ ለማለት ምን ሄደ የታወቀ ነገር ነው you know በቃ እዚህ በስራ ተጨናንቀን ምናምን ስንሄድ ብዙ ደግሞ ወንዶችም ፍቅር የሚፈልጉ አሉ መሬት የሚፈልጉም አሉ የተጠባ ነው ባክስ ከተምተዛ ይልክ ትፎግራለህ ፉገራ ይሁን እውነት ይሁን አይታወቅም አንዳንዶቹ አሪፍ you know ሆን ብለው ሚስፈልጋ ይላሉ አንዳንዶቹ ደግሞ ያው አስመጣው የሚያርጉት ነገር እናቀዋለን እና እሱ ነው የተፈጠረው ግን እኔ ማለት መፈልገው ምን መሰለ
ሎንግ ዲስታንስ ሪሌሽንሺፕ እንዴት ነው ሴቶቹስ የሚያምኑት? እኔ የማይገባኝ ነገር ብዙ ጊዜ ደጋግመን የምናወራው እዚህ ፖድካስት ላይ ሎንግ ዲስታንስ ሪሌሽን በጣም ከባድ ነው፣ አይሰራም። ታሜ ብዙ ጊዜ እመክራቸዋለን፣ ግን ባወራራችን እኛ ዳይሬክት ስለምናወራ ሀበሻ እያባበልክ ስትመክረው ነው የሚመኝ። ቀጥታ የሚያወራ ሰው አይወድም እና በቀጥታ ስለማትሰሙን ነው እንጂ ይሄንን ያው 2 አመት ሞላን እንግዲህ ይሄንን ታሪክ ደጋግመን ነገራችሁ። ይሄው ደጋግመን ይሄን ፊልም እያየነው ነው። ፓርት 35 ደርሷል። በዚህ ቶፒክ ብቻ ራሱ ምን ያህል ጊዜ ነው አወራንበት? 35 ምናምን ገባረለ በጣም ያሳዝናልና ያ አንዳንዴ ግን ምን ትላለህ? እስቲ ቆይ አንተ ትንሽ አውራበትና ቪዲዮውን እስቲ እናየዋለን አብረን። አሪፍ ፖይንቶች አንስታለች። ጠያቂውም ባይደበ ጎበዝ ነው። አሪፍ ጥያቄ ስለሷ ምክር ሰጥቷታልና ትንሽ አውራበት እስቲ። በሁለት ቦታ ምን ትላለህ እስቲ አንተ ስለ ሎንግ ዲስታንስ ሪሌሽንሺፕ እና በወንዱም በሴቷም ነው አይደለ? እሺ ወንድ most of the time ብዙ ጊዜ ምንድነው ከዚህ ሀገር ኢትዮጵያ ሲያናገር እኔ እውነት ነው የማወራው እንግዲህ ካሁን በኋላ መሸፋፈን ምን አይቅርብኝ። ካላያችሁ ይቅርባችሁ። ብዙ ወንድ ጆሮ ያለው ይስማ ይባላል። ጆሮ ያለ ስማ የበዛ ጥጥ ደፍነ ላሽበል ወይ መስማት ካልፈለክ ማለት ከሆነ አትስማ፣ አጥፋው፣ ሰድበን ውጣ። እኔ አውቃለሁ በካመንት ሳርበው ጣም እነዚህ ፎከቶች እኔ ወይ ስድብ በጣም ለምጄ ካልሰደቡኝ ራሱ እናደዳለሁ። እውነት እኮ ነው ማርያም ለምደው በቃ ተስቀበታለህ። ከዚህ በኋላ ምንም እንትን አይልህም። ገባ ልክ ስመልስላቸው ደግሞ አረች ካም ዳውን ብሮ ዳለው። ኤኒዌይስ ሁለት ቦታ አለው። most of the time ወንድ ኢትዮጵያ ሴት ሲያናገር እዚህ ሀገር ሴት ፑል ማድረግ አይችልም። ስኪል የላቸውም ያልከው ማለት ነው። ምንም ብዙ ጊዜ ምንም ስኪል የለውም። እዚህ ከጀለሶቹ ጋር ውስኪ ሲገለብጥና ጫት ሲቅም ነው የሚውለው ተሰባስበው ማለት ነው። አንደኛ ነገር እሱ ነው። ኢትዮጵያ ድረስ ሄደ ለመጥበስ ስትሄድ እዚህ ሀገር ፑል ማድረግ አትችልም። ሁሉንም እያልኩ አይደለም። ኢትዮጵያ ሄደው ሲሪየስ ሆነው ቢያገቡ አሉ። እነሱ እናንተን አይመለከትም። ማጆሪቲ ስለማወራ ማጆሪቲው ላይ ስቲክ እናድርግ። most of the time እየደወልክ እየበጠበጥክ ደህና አደርሽ ወይዘሮ እንዴት ነው ዛሬ ሞቃት ዘነበን አወድሻለሁ ስራ ላይ ነው እያልክ ምትዘባረቅ ሉዘሮች ናቸው። አንደኛ ነገር ፍቅር አሜሪካ አጣው እዚህ ያሉት እንትናቸው ምናምን እያለ የሚዘባረቅባችሁ እዚህ ሀገር ሴት ማግኘት ሲያክተው ነው እዛ የሚያስበው። ብዙ ሰው ምን ይላል? ኢትዮጵያ ቆንጆች ስላሉ ነው እዛ ማናገረው ትላለህ አይደል? ነው እዚህም ቆንጆ አለ። ወንድ ኮንክ ቆንጆ አናገር። እዚህ እንደውም ያገር ነው ቆንጆ ያለ። ገባ አይደል? ስለዚህ አንደኛ እሱ ነው። ሁለተኛ ነገር ሴቶች እንደዚህ እንግዲህ አሄድ ላወራ ነው ቀጥ ወደ ትንሽ አሄድ ላወራና ብዙ ሴቶች አሁን ከአሜሪካ መጥቶ አናግሮኝ ሰራልኝ ምንድነው የምትጠብቂው? አንቺም እኮ ልትጠቀሚው ነው እሱም ሊጠቀምሽ ነው። ምንም ሌላ የለውም። አሁን እዚህ መታች የምታለቃቅስበት ሪዝን ምን ፈልገ ይመስላል? ጥቅሟ ስለተቀነሰባት ጥቅሟ ነው። አሜሪካ ናፍቆሽ ነው። አሜሪካ መጥተሽ ይሄን ቸኮላትና ቫዝሊን አንዴ ላቋርጠ ኢንተርቪው ላይ ስጠይቃት ቆይ እናየዋለን። ቀደምኳ ለሷ መቅደም አልፈልግም ነው ግድ በጣም ጥሩ ፖይንት ነው ያነሳው። ባይ ዘ ዌይ እንደዛ ስላልክ ብቻ ነው ሲጠይቃት ኢንተርቪው ላይ አንቺ ግን ለምን ደሱ የምታናግሪው አሜሪካ መጣት ትፈልጋለች ሲላት በፍጹም አልፈልግም። ያረዘበኝ ፎከት በላት ምን እኔም እሱን ነው ያልኩት። እኔ የግል ሐሳቤ እሱ ነው። መምጣት ትፈልጋለች። አዎ ባትፈልግ ኖራ ታናግረውም ነበር። አንድ ስቶሪ ልንገር። ኢትዮጵያ ነበርኩ አንዴ አንዴ ተመልሼ ያልነበር ኢትዮጵያ ሲሄድ ብዙዎቹ ኢትዮጵያ ያሉት ሰዎች አረ እኔ ምን ላረግ ነው ሳላጥብ ነው ይላል። ፎከት እኮ ነው እዛ ፎከት እየፎከተ ግራ ጎንን ፎከታው እድፍ በድፍ ሆነ። እኔ አሜሪካ መምጣት አልፈልግም ምን አረጋለሁ እዚህ መጫጫስ ነው የምፈልገው ነው። ውሸት ነው። እነዚህም ሴቶች እንደዚህ የሚሉበት ሪዝን ለዛ እንደ አሜሪካ አሪፍ ሀገር የለም። አንድ ሁለተኛ ነገር ኦፖርቹኒቲ መጥቶ የአሜሪካ ወንድ አናገረኝ ስትል ጓደኞቿ ጋር ከአሜሪካ ወሰዳት እንዲባለው እንጂ በታቂ ሌባ ወሮ በላ በአክሽኑ ታውቃላችሁ። ብዙ ሰው ዴት ሲደራረግ ምንድነው መሰለ ችግሩ ሬድ ፍላግ ኢግኖር ያደርጋል። ብዙ ሰው ልቡን መጀመሪያው ስታናገሩ ምንድነው ኢንቴንሽኑ? ገባ አይደል? ጋብቻ ሴቶች የሚደብረው ነገር ይሄን ማስተዋል አይችሉም። መቼ እንደሚያስተውሉት ታውቃለህ? መቼ እንደሚያስተውሉት ታውቃለህ? ከተበሉ በኋላ ቢካዝ ገደል ገብተው ማልቀስ ይፈልጋሉ። መጀመሪያው ገደል መግባት ይፈልጋሉ። እንደዚህ አታርጊ ካልታቸው እኔ ራሴ ወጣዋለሁ ምናምን ይሉና ከተጎዱ በኋላ እንትን ይላሉ። የዱዚን ሲቹዌሽን አያችሁ።
ዱዚ ዴዚ አያችሁ አይደል ለመግባት በቃ ይጠራሉና most of the time opportunity-ን ፈልገሽ ነው እንጂ ይሄንን ወሮ በላ ያናገርሽው ሌላ ነገር አይደለም ሶ በሁለቱም ሳይድ አየ ነው ማለት ነው አይደል እሷም ጥቅም ነው እሱም ጥቅም ነው most of the time ኢትዮጵያ ብዙ ሰው የሚሄድበት ሪዝ ከሴት ጋር ለመተኛት ነው ሌላ ነገር ምንም ነገር የምትነግረኝ ነገር የለም እዛ ሄደ ከብዙ ሴት ጋር ተኛው ብለ አሜሪካ መጣ እቺን አናግራን ነበር እቺን አጫውቻታለሁ እቺን ደሞ አጫወትኳት because ሌላ ሀገር ማረግ ይናፍቃል ስለሚናፍቃት ታረገው እዚህ ሀገር መተስቲ ቀያየር ሴት አትችልም የለም ገባር most of the time ይሄ ነው አንድ ነገር ልበል እኔም በሱ ሐሳብ ተቀራሪው በጣም እየመታኝ ተቀለላ አርጌ ማለት ኦኬ ወል እኔ አሁን ለምሳሌ ለምንድን ነው ሁሉ ጊዜ ሴቶች ከተጎዱ በኋላ ሮሮ ለቅሶስ የሚገቡት እኔ በጣም ግራ የሚገባኝ ነገር እሱ ነው ችግር ይወዳሉ ቅድመ ጥንቃቄ ማድረግ አለባቸው እኔ እሱን ነው ማለት መፈልገው ቅድመ ጥንቃቄ አያውቁ ማለትም ይውል አይ ነው አቃለሁ ብዙ ሴቶች ወንዶችንም ጨምሮ ማለት ነው አሜሪካ ሀገር መምጣት ይፈልጋሉ ይሄ መጣ አልፈልግ ምናምን ውሸት ነው ዝም ብላ አትቀባጥሩ it's okay መምጣቱ እኮ ችግር የለውም ግን አንድ ሰው ስታናገሪ ለምንድን ነው ብዙ ጥያቄዎች ማጠይቂው ማለትም ማንና አንተ ቤተሰቦች ማናቸው ከኔ ጋር ምን አይነት ግንኙነት ነው የምፈልገው ፍቅር ነው የምፈልገው ትዳር ነው የምፈልገው ወይ ለጨዋታ ብቻ ነው እንደዚህ አይነት ግልጽ ጥያቄ ካልተጠየቀ በስተቀር በጣም ከባድ አሁን እሱ ሉዘር ይፎግራል እኔ እሱ ነው መልኩ ግን አይ ነው ሴቶቹ እኮ አገር ቤት ያሉት ዝም ብላችሁ ዘው ብላችሁ መታገኙት ጋር በስልክ ፎግራችሁ በቃ ባለ ሊሆን ይችላል ምናምን ብላችሁ በአንድ ምክንያት አሜሪካ ስለሚኖር እንደዛ ማድረግ የለባችሁ እኔ እሱ ነው መልኩ ብዙውን ጊዜ ይሄ ብቻ እኮ አንድ ብቻ አይደለም እኮ ስንት ጉድ አለ እኮ እኛ ማናቀው ጉድ አለ አርግዛ በቃ ወልዷል እሱ አሜሪካ ነው ያለው መጀመሪያ በጣም ጥሩ ሰው ይመስለኝ ነበር ከዛ በኋላ ደግሞ ስልክ አይደውልም አይነሳም ሚላከውን ነገር አይላከም ገንዘብም ከሆነ ልጁም ካደገ በኋላ የሚፈልገውን ነገር ለልጁ አያረግም ይያሉ ሁሉ ጊዜ ሮሮ ስቃዩ ነው የሚገቡት እኔ በጣም ይገርመኝ ነገር እሱ ነው እና ለምንድን ነው አንድ ሰው አሜሪካ ኖራለሁ ብሎ ከመጣ አገር ቤት አዲስ አበባ ለምን ነው እንደዚህ ጥያቄ መጠየቁት ባክግራውንድ አሁን ለምሳሌ ይሄ ልጅ ቤተሰብ የለኝም ማለት አንድ that's the first lie completely አለው እሷ እንዳለችው ዮሐ ሚዲያ ላይ እንደተናገረችው ቤተሰብ አለው እንደማለው ታውቃለህ ሁሉ ነገር አለ እንደዛ ብሎ ፎግሯት አስረግዟት ይሄው እሷ ቁጭ ብቻዋን ልጅ ይዛ እያሳደገች ነው ብቻዋን ማለት ነው በሚገርም ሁኔታ ማለት ነው ቪዲዮ እናያለን ቀስ ብለን ማለት ነው ግማሽ አሜሪካ ልጅ ሌላ ማለት በፈልገው ደግሞ ምን ታውቃለህ ሎንግ ዲስታንስ ሪሌሽንሺፕ ብዙን ጊዜ እዚህ ፓርካስ ላይ የምናወራው አይሰራም እኔ በእናታችሁ የተሳካላችሁ ካላችሁ ታሜ ተሳስተሃል ሚኪ ተሳስተሃል በሉኝ አገር ለአገር አይሰራ እኔ እሱ ነው መልኩ በሉኝ እስቲ በቃ የተሳካላችሁ እኔ ደስ ይለኛል በእናንተ አይቼ መደሰት እፈልጋለሁ እነሱ እኮ አይቆጠሩ ማጆሪቲ ነው የምናወራው ሁሌ ስናወራ እሱ ነው መልኩ በቃ just doesn't work አይሰራም ከባድ ነው ብዙ ጊዜ እኮ ምሳሌ ሰተናል እኮ ታውቃለህ አይደል በቃ አንተ እዚህ ነው ያለኸው የሰው ልጅ በተፈጥሮ ስሜታዊ ነው ኮርኮር ያረግሻል ወንድ ኮንክ ሴት ያምራል ሴት ኮንሽ ወንድ ያምርሻል እና አካባቢሽ ያለውን ወንድ ጋር ማናገር ተፈልጋለሽ የታወቀ ነገር ነው ግልጽ ነገር ነው ምንም ይሸፋፈ ነገር አይደለም በዛ ምክንያት አይሰራም ለማለት ተፈልጋለሁና እስቲ አንድ ነገር አንተ ማውራበትና ወደ ቪዲዮ እንግባና እስቲ እሷ የምትለው እንስማ አንተ እንዳልከው ሴቶች ቅድም ይያለው ከተጎዱ በኋላ ነው እንደዚህ ያረቁ because ሴቶች ምንድነው ባንድ የሚያረጉት ሴት ለሴት ሲያወሩ ፔን ሁሌ ለክሶ እንዲያርጎኝ እና ተናግረዋለሽ ከዚህ በኋላ አረ በኔ በፍጹም አይስክሬም ደስና መሄል ከዛ በኋላ ሲደውል አባቴ ደወልክልኝ ወይ እያሉ ነው የሚሮጡትና most of the time ችግራቸው ይሄ ነው እና ይሄ ለጥቅቅም ይሄ ነውና አሁን ይሄ ዩሃ ሚዲያውኖች ማቅረብ የለበትም እኔ እውነቱን ልንገር ለምረም ያቀርባል ማለትም የሱ ምክንያት ምን እንዳለ ታውቃለህ ሰው እንዲማርበት ነው ብዙ እንዲያውቅበት ነው እንደዚህ አይነት ችግሮች በጣም ብዙ ስላየው አንቺን ምሳሌ አርጌ ብዙ እንዲማርበት ነው which ሴት አይማርም ማለትም አይማሩም እነሱ አቃቸዋል እሱ የታወቀ ነገር ነው ግን ዝም ብሎ ሚዲያ ላይ ራሱ አቀርቦ ስላወራበት ብዙ ቪው ስላገኘ አንዳንድ ሰዎች ነው አስተያየቱን ወስደው ሊጠቀሙት ይችላሉ ግን አንተ እንዳልከው ያ
ሴቶች ከተጎዱ በኋላ ነው ዶላር መበያ ነው እኔ አላውሽም ካንተንት ነው እስኩ እኔ ምንም የሰውን አሰልስታፓላ እነዚህ ሴቶች አይሰሙ እቺ ሰምታ ኔክስት ዊክ ሌላ አረገዘቻለች አሁን አያረገዘች ነው እንደው አሁን ወደ ሌላ ወደ ኢትዮጵያ ሄደን የሆነ ቤድሩም ብከፍት የሆነ ወሮ በላ ዲያስፖራ አንድ አስምጦ እያስረገዛት ነው አሁን ገባ አይደል እውነትን እኮ ነው አልተሳሳትክም የታወቀ ነገር ነው ምንም የሚዋሽበት ምናምን so these are the problems በጣም ችግሩ አንደርስታንድ ማድረግ ያለበት these are the things ብዙ ሰው አንደርስታንድ ማድረግ ከኢትዮጵያ እዚህ አሰምጥሻለሁ እንዲያረግሻለሁ ሚል ፉጌ ነው መጀመሪያ ወንድ ልጅ ምን መሰለታ ትክክለኛ ወንድ ሚት ሳያረግ እንኳን የሆነ ፍቅር ብዙ ሰው ፍቅርን አንደርስታንድ ያደርጋል ብዙ ሰው ሎንሊነስ ችግር አለበት ሎንሊነስ ስለሆነ አንድ ወንድ መጥቶ የኔ ፍቅር ሲላት ወይኔ ብላ ነው እግሯን መበረግ በተለይ ደግሞ ከዲያስፖራ ከሆነ አንተ የምትፈልጋት መውጫዋን ትፈልጋለች እሷም ገብቷል አይደል የምትፈልጋት ሴት ከሆነች አንተ በቃ ለሩቅ መታየት ከሆነ የፈለከውን ነገር ታደርጋለህ በገንዘብ በል በሰፖርት በል ሁሉም ነገር ትመጣለህ አይደል አዎ ትክክል ነው ብዙ ወንድ እዚህ ሀገር የሚያናግራችሁ ገንዘብ ላክ ስትዩ ብላክ ነው የሚያደርግሽ አያ ይሄ ነው ችግሩ ዴስፐሬት የሆነ ወንድ እንደዚህ ነው ብዙ ሰው ኢትዮጵያ ሄዶ ያገባው it's not because ኢትዮጵያዊ ይሻለኛል በያልክ ከምትቦጣራ እዚህ ሀገር እስቲ አንድ ሴት ፑል አድርግ that's it የለም ኬት አባታ መጣዋል ገባ ብዙ ሰው እንዳልኩ እንደዛ የሚያረጉት ደግሞ መጀመሪያ ወንድ ልጅ ጋብቻ ራስን ሳታደራደር ጋብቻ መታሰብ by the way የዌዲንግ የሰርግ ችግር ካገባ በኋላ ምንድነው ችግሩ ገንዘብ ላክ 500 ስትል አራኔ አሜሪካ ተወዷል ከታ መጣዋል ኑሮ ሰቅሎት ዋጋውን ኑሮ ተወዷል ትላለ በጣም ብዙ ምክንያቶች ትፈልጋለህ እሱን እኮ ነው ማለት ራስን አላደራጀ ሳታደራጅ ጋብቻ አታስብ የሴትም ልጅ አትጉዳ by the way ብዙ ሰው የሰው ሴትን ወይንም ሰውን የምትጎዳ ከሆነ ሴት ሆነሽ ወንድ የምትጎጂ ከሆነ ወንድ ሆነ ሴት የምትጎዳ ከሆነ ካርማን ጠብቅ ተቀምሳት አለ አዳሚ ካርማው በጣም የሚዘገንን ነው ብዙ ሰው እኔ አልዋሽ ካርማ በጣም መጥፎ ነገር ምን ትሆናለ የሆነ ነገር ሰውን ጎርተ የሰውን ልብ ጎርተ የሆነ ቦታ ላይ የሆነ ነገር ሲያጋጥም that's your karma ሌላ ነገር አይደለም ለሰው ጥሩ እንደዚህ ሰው አታጭ በርበር ሰው እንትን አትበልበል let's get to the video እስቲ ከሷ አንደበት እንስማውና ምን እንደምትል እስቲ ማን ነበር ስሙ ፍቅርታ ጧት ተነስቶ በቃ ሻንጣ ምናምን አስገባለሁ የሰው ሻንጣ ማለት ነው ብሎ ተነሳ ከዛ አይ ለምን ይው ነገር ሲበላ አይ ቶሎ አስገብቼ ተመልሼ አልመጣም ማለት ከዛ እሺ እኔ ኤርፖርት መጥቼ ነው የምሸኝ አልኩት ማለት ነው ኤርፖርት ሲሸኘው እንድትመጣ አልፈለገም እሱ አለኝ እሺ አልኩኝ ከዛ ፕሌን ውስጥ ምግብ አይስማማኝም ይላልና ተሰሩልኝና ፕሌን ውስጥ አይስማማኝም እንሰራለሃለን ሰርተን ይዘት ሄዳለህ ብለን ነበር ከዛ ሄደ 4 ሰዓት ላይ ምናምን ልጁን እንኳን በስነ ስርዓቸው አላለው ልጁ ሰላም ሳይሆን በቃ ሆነ ተጣድፎ ነው የወጣው ከዛ ሄደ ከዛ ምግብ ሰርቼ ምናምን ይዤ ሰዓት እየደረሰ መጣ ስልክ ሲያነሳም ቆይ አንዴ ልደውልሽ ምናምን ብሎ ነው የሚዘጋው ከዛ 12 ሰዓት ሆነ ማታ ማለት ነው ከዛ ያው ስልክም ባያነሳልኝ ግዴታ መሄድ አለብኝ ተነስቼ ኤርፖርት ሄድኩኝ ማለት ነው ራይድሽ ስደውልለት አያነሳም ቴክስት አደረኩኝ እየመጣሁ ነው ኤርፖርት ደርሻለሁ አይ ሌላ ታሪክ አለ ደውሎ ማለት ነው ደውሎ በቃ ማይሆን ነገር ተናገረ ምን አለሽ ለምን መጣሽ ምናምን ሰራይ በቃ ማይሆን ለምን መጣሽ ምናምን ብሎ ቀወጠባት ኤርፖርት ሄዳ አስዋልሽ ነው ስትል ምግብ ይዛ ለምን መጣሽ ብሎ ቀወጠባት ማለት ነው እና እዚህ ጋር አቆሞ ነው አንተ ስላለ ማለት ነው በነገራችን ላይ ልጁ እሷ እንዳወራቸው በመጨረሻ ሌላ የሷ እድሜ ያለው ልጅ አለው አሜሪካ ውስጥ አልነገራትም እሱ ስንት አመቱ ነው 40 ምናምን አመቱ ነው የ20 አመት ልጅ አለው ሃይ ስኩል መተዲ 20 አመት ልጅ አለችው እና በጣም ለየት ያለ ስቶሪ ምክንያቱም እንዴት ነው ቆይ አሁን ለምሳሌ እኔ ቆይ አንድ ነገር ልበል እኔ ይቀጥላሉ ከዛ አንድ ነገር ልበል አራ ሴቶች ራሳችሁ እንደዚህ አታጋፍጡ ላይክ በጣም ለኔ ሜክ ሴክስ ያደርግም አይ ነው አቃለው
አሜሪካ የመምጣት ጉጉት አላችሁ ሁላችሁ ባይ ዘ ዌይ ምንም ችግር የለውም እሱ ኤምባሲ ጋር ቆመው ዋው ከፋረለ it's okay cool like መምጣት ከቻላችሁ አሪፍ ነገር ነው ግን በደና በጤነኛ ሰው አርጉት ከእንደዚህ አይነት ሰው ማራቅ መቻል አለባችሁ አንቺ አሁን እንዴት ነው የ20 ዓመት ልጅ እያለው ሳይነግርሽ ቀርቶ አንቺ ከሱ ጋር መተዋወቂው አልገባኝም እኔ በጣም ከባድ ነገር ነው ይሄን ነገር መጀመሪያ አስቀድማ አጠይቅም እኔ በጣም የደነቀኝ ነገር እሱ ነው ለምድር ማጠይቂው መጀመሪያ ከአሜሪካ መጣ አዲስ አበባ ገባ ተገናኛችሁ በፌስቡክ ጠይቂው ኖርማል ነገር እኮ ነው ምን አስፈራሽ ንገሪው ማን አንተ ከየት ነው የመጣው ቤተሰቦች አሉ ልጅ አለ እንደዚህ አይነት ጥያቄ ሳይጠየቅ ዝም ብሎ ከገባሽ መጨረሻው ይሄ ነው በቃ ይሄው እኮ መጨረሻው አይ ኖ ሚዋሽም ከሆነ እኮ you know አንተ ቤተሰብ አለ የሚያማክር you know ቤተሰቦች አሉ ጓደኞች አሉ እነሱን አማክረህ የሆነ የተወሰነ ነገር ማግኘት ይችላል ከነሱ ገባ አይደለ ግን ዝም በለዛው በለ መጨረሻ እንደዚህ ብቻሽን ከልጅ ጋር አሳቅፎሽ ልጅ አንድ ልጅ ጥሎሽ ከሄደ ምንድነው ትርፋው አሁን እሷ በነገራችን ላይ መማር ፈልጋለሁ ብላል ነበር እንደተማር አልፈቀደላትም ማለትም እዚህ ሀገር ላመጣሽ ፕሮሰስ ጀምር ያለው ስለዚህ ፉጌ ነው እሱ አጉል ያረጋዋል እሱ ስለዚህ አትግቢ ክላስ አላት ምን ማለት ነው አጉል ያረጋዋል ማለት ፕሮሰሱን አጉል ያረጋዋል ለምን ነው የሚያደርገው ምንም ኮሪሌሽን አይገናኝም ግን እሱ በቃ እሱ ምን መሰለ እንድትማር አልፈልግም ባጭሩ ማለት ነው በቃ ኮንትሮል ለማድረግ ፈልጎ ማለት ነው እና እኔ በጣም ነው የሚገርመኝና ሴቶች እንደዚህ አይነት ቦታ ሁሌ ስትሸወዱ ለኔ በጣም ሜክ ሴንስ ያደርግም ራሳችሁን ከምትጎዱ መጀመሪያ መጠየቅ አለባችሁ ብዙ ሰው ባይ ዘ ዌይ yes ትዳር የሚፈርጋል ከዲያስፖራ ዓለም ውስጥ ማለት ነው ግን እናንተ በደንብ ጥያቄ መጠየቅ ያለባችሁ የናንተ ፋንታ ነው ያለበለዚያ ምንድሩየው ምድረ ብሎኬት ተደጋፊ መጥቶ አሰርግዞሽ ሄድና በኋላ ለቤተሰብ ችግር ምትሆኚው አንቺ ነሽ ባለ ልጅ ሆኛለሽ you know ጊዜሽን አቃጥሮብሽ አጥፍቶብሽ የምትማሪበትን ታይም ያጠፋብሽና አርገዘሽ ቁጭ ያለሽ አሁን ልጅ አለብሽ ልጇን መመገብ አለብሽ እና በጣም ከባድ ነገር ነው እኔ በጣም አይገባኝም ይሄ ነገርና it's just it blows my mind bro አንተ ያልከው ነገር ላይ by the way ይሄንን ታሪክ በዚህ ብቻ አይቸው ብሬክ ዳውን ላድርግ ይሄ ሰውዬ እዚህ ሀገር ሚስት አለው ልጅ አለው ቤተሰብ አለው ትክክል ሚስትም አለ ቤቢ ማማው እንግዲህ አለች I'm pretty sure ይሄ ሰውዬ ከሷ ጋር ትንሽ ግብ አንዳንዴ ብዙ ስትጋባ ትራራቃለህ ብዙ ከቆየ ማለት ነው ይሄኔ ከሚስቱ ጋር ተስማማ ይሆናል ኢትዮጵያ ሄዳለሁ ብሎ እቺን ያገኛል ሳይቸግረው በራሱን you know በፌስቡክ ነው የጀመረው by the way ፌስቡክ ማጭበርበር ማለት ነው ያጭበረብርና የሆነ ቦታ ላይ ምን ይላል እኔ እቺ ላይክ በሙዲያ ሰመጣ ኢትዮጵያና ስትለው ይመጣል ሚስቱን እዚህ አጋፍጦ ሄድና ከሷ ጋር ለመተኛ ይሄዳል ብዙ ወንድ ደግሞ ራሱን ኮንትሮል ማድረግ አይችልም ራሱን ኮንትሮል ስለማያረግ ይሄው ያለ ላስቲክ አርጎ ስትወልድበት በይዞር በይልኝ ያላት ተባረለ ይሄ ሰጋቱራ ቤተሰብ አለው እዚህ ቤተሰብ ያለው ወንድ ነው የጠበሹና ብዙ ወንድ እንደዚህ ያረጋል ይሄ ኖርማል ኬስ ነው አሜሪካ ውስጥ ኖርማል ነው ያገባ አላገባውም አልወለድኩም እያለ እየፎገረም ይጫወታል እና ኪቷ ከናል ወይንም ከሚስታቸው ጋር ሲጣሉ ተናደው በሱ ምክንያት በቃ የፈለኩትን አረጋለሁ you know አንዳንድ ሰው እኮ አለ በትዳር ውስጥ ያለ ትዳርን ማለትም የድሮ ታሪኩን ያልጨረሰ ሰው አለ አንዳንድ ሰው ክለብ የሚመቸው ከሆነ ፓሪ የሚመቸው ከሆነ ዝም ብሎ አንዳንድ ዘው ብሎ ትዳር ውስጥ ይገባሉ እነዚህ ሰዎች ምንድነው የሚያደርጉት ትዳራቸውን ሪስፔክት ያደርጉ ማለትም ያኛው ነገር ስላለ እሱን ነገር በቃ ለምን ቀረብኝ ብለው አረጋዋለሁ ብሎ የሚያረጉ ሰዎች አሉና ብዙ ጊዜ የምናየው ነገር ነው እንደዚህ አይነት ነገር ሀፕን ያደርጋልና የግድ ትዳር ውስጥ መሆን የለባቸውም ያ አንተ እንዳልከው ልክ ነህ አንዳንድ ሰዎች ትዳር ውስጥ ሆነው የሚማግጡ አሉ የታወቀ ነገር ነው ግን አንዳንዶችም ደግሞ አሉ የድሮ ታሪካቸውን ያልጨረሱ ማለት ነው ማለትም በቃ የመውጣት አፈን ለማድረግ ትዳራቸውን አልጨረሱምና እኔ ማለት የፈለኩት ብዙውን ጊዜ በዚህ ምክንያት ይሳሳታሉ ሴቶች በጣም ግራም ያገባ ነገር ነው አይኖ ፍላጎት አላቸው ለመውጣት እዚህ ሀገር ግን ቅድመ ጥንቃቄ ማድረግ አሪፍ ነገር ነው ጠይቁ ማና አንተ ከየትና አንተ ልጅ አለ ልጅ የለህም እንደዚህ አይነት ጥያቄዎች እኮ ኖርማል ነገር ናቸው እኔ በቃ በጣም የሚያሳዝነኝና የሚደንቀኝ ነገር እንዴት ነው ዝም ብለ ዘው ብለ ገብተህ መጨረሻ ላይ ይሄው ለክሶ እና ሮሮ
እንደዚህ አይነት ሾው ላይ ወጥተህ የምትናገረው ምንም ግራም ያገባ ነገር ለኔ ማለት ነው የግል ሐሳብ ይሄ ነው ታሚ ምንድነው ነገርኩ እኮ ይሄ ብዙ ጊዜ እንዳልኩ እዚህ ያለው ከሚስቱ ጋር ጭቅጭቅ ሲኖረው ምናምን ጥል ሲመጣ እዛ ሄዶ ፎግሮ እንትን አለኝ ይላል the reason why ኤርፖርት አትምጪ ያለው ይሄኔ ቤተሰቡ የሚስቱ ቤተሰቦች አሉ ወይ እሱ ቤተሰቦች አሉ አንተ ወራዳ ሽማግሌ ምን አባኖችን የምትቆጥተው ነው ጥሩ ጥያቄ ነው እኔ that's exactly what happened ሙሉን ቪዲዮ ስላየሁት ምን ተፈጠቃለህ የሆነ ታይም ላይ እሷ ምን አየች ከወንድሙ ጋር ፎቶ ተነስቶ ፖስት አድርጎልሃል ፋሚሊ የለኝም ብሏታል አዎ እና ከሱ ጋር ፖስት አድርጎ አየችው የለኝም ብሎ ማለት ነው እና ለካሱ አትምጪ ምናምን አልፈልግሽም ያላት ምክንያት በቃ የግል ነገሩን ለማድረግ ፈልጓል እሱ የታወቀ ነገር ነው ቢላ ምንም ታሪክ የለውምና እና በቃ የዚህን ያህል በቃ የልጅቷን ላይፍ በቃ መስቀስቅሏን አውጥቶላት በቃ በዚህ ደረጃ ማለት ነው በሚገርም ሁኔታ እና እንደዛ አርጎ by the way ሴቶች አንዴ ከወለዳችሁ በኋላ ካንደ ሰው በጣም ችግር ውስጥ ገባላችሁ በነገራችን ላይ አልቋል ጨዋታው እና ያቺን ነገር ከመፈጠሯ በፊት አስተውሉ ማስተዋል አለባችሁ ይሄ ሰውዬ እንዴት ነው ከሱ ጋር መሆን ፈልጋለሁ እስከ መጨረሻ ወይስ አልፈልግም ምን አይነት ሰው ነው ጸባዩ እንዴት ነው ምን አይነት ሰው ነው you know ለቤተሰቦችስ ያለው አመለካከት ምን አይነት ነው እንደዚህ አይነት ጥያቄዎች ሳትረዱ ዝም ብላችሁ ከገባችሁ መጨረሻ ላይ እናንተ ናችሁ የምትጎዱት እሱ ሀገሩ አሜሪካ ተመልሶ ምን ይሆናል ይስቸለን ምንም በቃ ምንም ይፈጠር ነገር የለም ባይ ዘ ወይ ሚዲያ ላይ ፎቶ ተለጥፏል ሚዲያ ላይ እሷ ነች ያየችው በቃ ከወንድሙ ጋር ምን መሰለ ያላት ባጭሩ አለጠፉ ሚዲያ ላይ ተለጠፈ በትያስ ማንቆርተን ይዛ አዲስ ያለች ባጭሩ ከወንድሜ ጋር አልተገባባውም እንደዚህ ነኝ ቢዝነስ አለኝና ቢዝነስ ሊቀሙኝ ነው ምናምን በቃ የማይሆን ታሪክ አለ አይደል ዘበራርቆ ለራሱ አመቻችቶ ልጅ ካስወለዳት በኋላ እንደዚህ ሊያረግ ይችላል ማለት ነው እና በጣም ያሳዝን ነገር ነው ምንድነው ግን እናንተ ወንዶች እውነተኛ ተናግሮ ከሴት ጋር መተኛ ታሻለ አስከባተረ አንዳንድ ሰው እኮ ስካይ ስክሬፕ እዚህ ጋር ካላሞዲ ጋር ያረጋው እዚህ ጋር ደግሞ አይሾ አይደል ኢንፎክ ይሄ ደግሞ ያጎቴና እኔ ሰራ ነው ታርቀን ግን by the way ብዙ ሀብታም ሴቶች ሀብታም ወንድ ስታዩ ሀብታም ወንድ ብዙ ጊዜ አይፈልግም ሀብታም ወንድ ደግሞ በአክሽን ያሳይሻል ትክክል ገንዘብ የለሽም ይሄን ያዢ ምናምን ይላል እነዚህ ሰጋቱራ ካለባበሱ አይተሽ እንኳን እኮ ጀመረ ገብ ተቆዝረ ይሄንን ምድረ ካልቨን ክላይን ደርድረ መተ ሀብታም ነኝ ዶንት ዱ ዳት በጣም ብዙዎቹ አሜሪካን ሲያው ሀብታም ነው ዶላር ያገኛል ብለው ነው የሚመጡት ገባ አይደል ትክክል let's move on to next video የሷን እስቲ እንደገና አንድ ቪዲዮ አለ በጣም ጥሩ ሐሳብ አንስታለችና ሲሱን ነው አብረን እና ያው እዛ ሲሄድ ደግሞ እዚህ ተቀየረ እንደ አዲስ በጣም እንደሚወደኝ በቃ እዚህ የነበረው ሰውዬ እዛ ሲሄድ ደግሞ ሌላ ሰው ሆነ ማለት ነው አየው አይደል ሰው ተመልሶ አሜሪካ ሲሆን ሌላ ሰው ነበር of course ሚስቱ አለቻ ትክክል ከዛ ያው አንዴ ኦፍ አንዴ ኦን ይሆናል ኦን ኦፍ ይሆናል የሚያስፈልገውን ነገር አያረግም እኔ ምንም ችግር የለም ፕሮሰስ ምናምን የሚያስፈልገው አያረግም ዶላር ችግር የለም ማለት ልጁን ተከሪ ያረጋል እዚህ ጋር ልጅ ያሳደኩኝ ነው ክላስ ልጀምር ስለ አይፈልግም አጉልቶኛል ፕሮሰስ ልጀምር ስለሆነ አጉልቶኛል ይለኛል ማለት ፕሮሰስ ይበላሻል ብሎ ዝም ይያላት ነው ያቋረ ማለት ዲፕሎም ነው የተማርኩት ከዛ ለቀጠር ስለው አይ አጉልቶኛልሽ ልጀምር ነው ይለኛል ማለት ምንድነው አጉልቶ እና የሚያስፈልገውን ነገር አያደርግም ሁሌ ተጠይቆ ብቻ ሳይሆን ተለምኖ መለመን ይፈልጋል ለልጁ ለማብላት ለቤት ኪራይ ለመክፈል ምናምን መለመን ይፈልጋል እንደዛ አይነት ሰው ከሱ ጋር ለመጨረሻ ጊዜ መቼ ነው የተገናኛችሁት የመጣ ጊዜ ካንዳውት ፊት ማለት ነው ከዛው ወደዚህ አልመጣም በስልክስ ለመጨረሻ ጊዜ የተገናኛችሁት ከሁለት ወር በፊት ይሄን ሁለት ወሩን አልተገናኛችሁ ልጁንም ጠይቆ ያቀም አንቺ ለመጨረሻ ጊዜ ምን አወራችሁ ለመጨረሻ ጊዜ ያው የቤት ኪራይና የቤት አስቤዛ ላክ እኔ አካውንት ለኢመርጀንሲ እንኳን 10,000 ብር እንዲቀመጥ አፈልግ ኦኬ ቪዲዮ እዚህ ላይ አልቋል እስቲ ትንሽ አንድ ነገር ማለት ፈልጋለሁ ሴቶች ስሙ ኢትዮጵያ ላላችሁ እዚህ ያጋራላችሁ ሴሞች
so ወንድ ልጅ ትምህርት አትማሪ ይቅርብሽ እዚህ ስሪ አያስፈልግም አንቺ እኔ ቴክ ኬር አረግሻለሁ እኔ አንቺ በጣም ቆንጆ ነሽ አትስሪ ካለ አንደኛ ነገር ኢንሴኪዩር ነው አንደኛ because አንቺ ስትማሪ ትምህርት ቤት የሚያስቡት ትምህርት ቤት ወንድ ይጠብሳታል ተምራ ደግሞ ራሷ ገንዘብ ከያዘች ኮንትሮል ማድረግ አልችልም ይሄ ኮንትሮል ሜካኒዝም ትክክለኛ ኮንትሮሊንግ ሜካኒዝም ወንድ ልጅ አትማሪ አትስሪ እኔ ከፍለዋለሁ ምናምን ሚል ከሆነ ዘባራቂ ከሆነ ደሞ እኮ ደና ስራ ሳይዙ እኮ ነው እንደዛ የሚዘባርቁት ደና ስራ ሳይዝ በ2025 ነው ያለነው ሴቶች የሚማሩበት ጊዜ ነው ወንድም ራሱን አሻሽሎ ገንዘብ የሚሰራበት ጊዜ ላይ ነው ያለው አንቺ አትስሪ መስራት ይቅርብሽ እንደዚህ ሆኖ ምናምን ሚልሽ ከሆነ አንቺን ኮንትሮል ለማድረግ ነው ወንድ ልጅ ምድረው ሞስሊም ያደርገው ወንድ ልጅ በምድረው ኮንትሮል ሴት የሚያደርገው በገንዘብ ነው ከወለድሽ በኋላ ማትሰሪ ከሆነና መሀይም ከሆንሽ ደንቆሮ ከሆንሽ ገንዘቡን ከታባሽ ታመጫዋለሽ ዌይትረስ ቴብል ስትወለዊቱ ያለሽ ግሱ ገንዘብ ሬንት አይከፍልም ልጅ ያበላል እንደዛ ሚላችሁ ወንድ ራቁ ስንቴ ነው ይሄን ማወራው ራቁ ልማር ካልሽው yes ወንድ ልጅ ተማሪ አሪፍ ነገር ነው ዕውቀት ይኑርሽ ካለ ሴት ልጅ ሆነ ብዙ ወንድ ብለው የሚለው ሴት ልጅ ከተማረች ያው እንደ ወንድ ያረጋትና ኮንትሮል ማድረግ ይከብደናል ሚሉት ነገር አለ that's because አንተ ኮንትሮል ማድረግ አትችልም ሴት መጀመሪያው ሊደርሺፕ ነው መሰለ ሁለት የተማረ ሰው ሲሆን አሪፍ ነገር ነው ግን አንተ ተመረ እሷን ማኒፑሌሽንና ኮንትሮል ምታረክ ከሆነ ድድብና ነው የሆነ ነገር ሲማሩ ካሌጅ ውስጥ or ካሌጅ ሲሄዱ ወይ any type of education or skill ሲያገኙ ሴቶች ምን ይሆናሉ ማሰብ ይጀምራሉ ማሰብ ስለ like ለቤተሰቦቻቸው ገንዘብ እንዴት ነው ማመጣው እኔና ባሌ እንዴት ነው አንድ ላይ ገንዘብ እየሰራ ማደግ ምን ችለው ያለ እያደግ ተማታል እንደዛ አይነት ኮንትሮል ወንድ እንደዛ አይነት ሴት ሃንድል ማረካቃታ አልችልም በል ብዙ ሴቶች ምን ረሚሉት ብዙ ወንዶች ኢንቲሚዴትድ ናቸው በተማረ ሴት yes መጣብሱት ወንድ ኢንሴኪዩር ስለሆነ ነው ብዙ ወንድ አለ ስትማርለት የሚመቸው ገባ ብዙ ጊዜ ወንድነት ከሆነ እሷ ተመራ የምታገኘውን ገንዘብ አንቺ ያዡ ነው ሬንቱን ከፍላለሁ እስከማለት ተደርሳለ ቦሶች እንደዛ ነው የሚያደርጉት እንደዛ እንደ ቦስ አክታር ገባ ሰራ ደና ስራ ሳይኖር ሴት ልጅን ቴኬር አረጋለሁ ምናምን አየር አትፍስ አየር እየፈሳ አየር መፍሳት ማለት ነው ገንዘብ ሳይኖር ስኪል ሳይኖር ምንም ሳይኖር 7 ሰዓቱ በር እየሰራ ከፍለው ገባ አይደል ይሄ እንዳለ ኮንትሮል ይባላል so what you need to do ሴት ልጅ ልማር ካለች ሴቶች ከተማሩ ይማራሉ ጊዜ ስጣት ትማር እሷ ስትማር አንተ እሷ ስትጨርስ አንተ ደግሞ እሷ ደግሞ ስትሰራ አንተ ደግሞ ትማራለህ እንደዚህ ነው የምታድገው ሀብታም ዝም ብሎ ሰው ሀብታም አይሆንም ዝም ብሎ ሀብታም አይመጣም ይናፍቃል ብዙ ሰው ሀብት ዝም ብሎ በሎተሪ ወይንም በሆነ ነገር ያሸንፍ ይመስላል ይናፍቃል አፈር ትግጣታል እዚህ ዓለም ላይ ሀብት የምታገኘው ጋብቻ እኮ ቲም ነው ምንም እኮ አይደለም የሁለት ሰው ስራ ነው ጋብቻ አንተ እሷን አስተምራት አንተ ስራ እሷ ስትጨርስ እሷ ደና ስራ ስትይዝ አንተ ደግሞ ታስተምራለህ ትጨርሳለህ ትሄዳለህ ካልተማርክ ማለት ነው ከተማርክ ደግሞ እሷ ካልተማረች አስተምራት የሆነ ቦታ ላይ ሰርታ ደና ስራ ስትይዝ ሁለታችሁን አሪፍ ስራ አላችሁ ከዛ የሁለታችሁ ኢንካም ሲጋጭ የሌለ ኑሮ ትኖራለህ ከብዙ የተለሻለ ኑሮ ትኖራለህ ቫኬሽን በለው ደና ልብስ በለው ለልጆች አሪፍ ትምህርት ቤት በለው ይሄን ሁሉ ሰው አስተምር I think ዘበለ ቦሸላ ያሰብክ I'm sorry bro ቦሸላ ዘበለ ማረማስሙ በዚህ ነው በታችን ነው ያሰብ በቃ አንዴ ላውጣው ብለ ምሬተን አንዴ ታውጣውና ከዛ በኋላ ልጅን ምን ማድረግ እንዳለበት ታውቃለህ ባይዘው ልጅ እኮ ፈልገህ እኮ አይደለም ይመጣ በአንተ ሚስቴክ ነው ቦሸላ ሚስቴክ በሰራው ነው ሌላ እኮ ምንም እኮ ያረከው ነገር የለም ልጅ መውለድ እኮ ቀላል ነው በጣም ቀላል ነው በረገዳል ትገባለህ ውስጧ መምጣት ነው አለቀም ማሳደግ ነው ከባድ እስቲ ያሳድግ ችግሩ እዛ ላይ ነው ደና ምግብ አብላ እስቲ ልጅን ደና ነገር ደና ትምህርት ቤት አስተምር ብዙ ሰው ምንም ያደርገው የመንግስት ትምህርት ቤት ተወሽቋል ሃው ስኩል ዲድ ዩ ጌት A+ ትላል ሸራብ ነገ ምንም የምታመጣው ነገር የለም እንደዛ ከዛ ልጁ ደድቦ ያርግላል ሪፒትድ ሳይክል እየሄደ ይመጣል ይሄ ነው ችግሩ ሶ ሞስት ኦፍ ዘ ታይም ምንድነው የሚለው ሰው ወንድ ልጅ ሲወል ወለድኩ ያለው ደረተን ተነፋል ያ ደና ትምህርት ቤት ከተትከው ደና አበላው ደና ኒውትሪሽንስ ሚል ሰጣው ለምንድነው ብዙ ልጆች እዚህ ሀገር ዲፕሬሽን የሚያጠቃቸው ለምን ይመስላል because if ዝም ብለህ ተንገብግበ ወልደ ነው ምንም በማይረባ አንድ
ተገኘ ቤተሰቦች ኃላፊነት ይወስዱ አይደለም በቃ ልጅ ከመጣ በኋላ አው ልጅ ጸጋ ነው ይባላል ከዛ በኋላ የሚደረገው ነገር ሳያደርጉ ሲቀሩ ልጁ ማያስፈልግ ቦታ ይገባና ራሱን ያበላሻል ታመስ ብዙ ሀበሻ ሳመስ አልኩ ሲሪታ ብዙ ሀበሻ ባይ ዘ ዌይ ብዙ ሀበሻ ምንድነው ያደረገው እዚህ ሀገር ሴት ስታረግዝበት ወደ ኢትዮጵያ ትሮጣል የማፈሪና አንተ ይሄ ካወርድ ይባላል አሬኒ አይደለም ከስንቱ ጋር ነው የተኛሹ ብለ ተወቅሳታለ ይሄ ሪስፖንሲቢሊቲ ዳጅ ማድረግ ነው ብዙ ሰው ሪስፖንሲቢሊቲ ዳጅ ያደርጋል ሬንት መክፈል ኖርማል ነገር ነው ለመኪና መክፈል ኖርማል ነገር ነው ቢል መክፈል ኖርማል ነገር ነው ቤተሰብ መርዳት ኖርማል ነገር ነው ብዙ ሰው እንደሚፈልግ ታውቃል እግሩን ሰቅሎ ሚኒማላይዝ ያደርገውና ወጪዎቹን እኔ ተመስገን ሁሉ አሪፍ ነው ተላል ልጅ ሲመጣ ግን እሷ አጨናነቀችኝ ብለ ትጮሃለ ሴቶች ሚጮህብ ልጅ ስትወልድ ሚጮህብ because you not standing up ልጁን ለማሳደግ 200 ወርውረ ግሮሰሪ ግዢ ብለ ምድረ የዋልማርት ስጋ ጋግበስብሳ አመጣች ማለት አባቶንክ ማለት አይደለም ይሄንን አያቅም ሰው በጣም ያናድነኝ ሰው ብዙ ሰው አሁን የሜንታል ችግር የሚመጣው ሪዝን ይሄ ነው because ዝም ብሎ ምግብ አብልቶ you live with me ምናምን ብዙ ልጆች ግን አንደርስታንድ አያረጉትም እሱ ኤጁኬሽን የለም ልጅን ማታናገር ከሆነ ከልጅ ምትሮጥ ከሆነ ብዙ what do you think ብዙ ልጆች ሴቶች እንደነ ዱዚ ሲንግል ፋሚሊ ሃውስሆልድ ስትመጣ አባት ከሌለ እንደዚህ ነው ችግር ያለው አባት ኖሮም አንዳንዴ አባት የለም ገባ 18 ሰዓት ይሰራል መጥቶ ሃውስ ስኩል ይልሃል good dad አለቀ አባትነት ያረለም አባት ሬዲዮ ነው ስትወድ ነው ተንገብግበ ዝም ብለ ማንንም ያስረገዝ ብዙ ወንድ ከማይፈልገው ሴት ጋር ነው የሚያስረግዘው ለምን እንደሆነ ታውቃለህ ሴክስ ጋር ቆይቷል ሲያገኝ ላውልቀው ብሎ ይንገበገብና ያስረግዛል ራስ ኮንትሮል የለም ኢሞሽናል ኮንትሮል የለም ሴክሹዋል ዲሲፕሊን የለም ብዙ ነገር ዲሲፕሊን ስለሌለ ብዙ ሰው በዲሲፕሊን የተመታ ሰው ዲሲፕሊን ከሌለ እንደዚህ አይነት ጉድጓድ ውስጥ ገባና እንትን ትላለህ ማባል ብዙ ነገር አወራው ግን መረጋጋት አለባቸው እንደዚህ አይነት ሰው ማይኩ የሚኮ ነው ዛሬ ሰው ነው ልክ ነህ እኮ አንተ ያልከው በጣም ጥሩ ፖይንት አንስተሃል ማለትም የረከሰ አሳሰብ ነው እኔ እንድትማር ያልፈልግም ሚል ወንድ ካለ በሽተኛ ወንድ ነው ለኔ ማለት ነው ለምንድን ነው ሚስት እንድታርግም አትፈልገው ለምንድን ነው እሷ አድጋ አብራችሁ ተረጋግፋችሁ ሄዳለች ማለት ኢንሴኩሪቲ ነው ምንም እኮ ችግር የለውም እኮ በሁለታችሁ በኩል ጤነኛ ሆነ ውድድር ካለ አሪፍ ነገር ነው አንቺም ሰሪ እኔም እሰራለሁ አብረን አጋሽተን የፈለገነው ነገር እናረጋለን ማለት መቻል አለበት ግን አሉ አንዳንዱ የበሸቀጥ አሳሰብ ያላቸው ወንዶች አሉ ማቺ በቃ እኔ አልሰማም ዛርፈሽ ተቀመጪ በቃ እኔ አሚን በቃ የረከሰ አሳሰብ ነው በቃ ማይሆን ነገር ነው በዚህ ዘመን እንደዛ ማሰብ ራሱ አንተ ጭቃ ቀፎነ እንደዚህ ማድረግ የለብም አንተ መኖርም የለብም በኔ አሳሰብ ማለት ነው አየር ያጣበቡ ነው ዓለም ላይ ትክክል ሴት ልጅ ሚስት ከሆነች የፈለገችውን የማረግ መቻል አለባት አስሎንጋስ ያቺ ሚስት ሌላ ቦታ ሄዳ ካልማጋጠች በስተቀር በትምህርት ቤት ራሷን በሚያሳድግ ነገር ሜንታሊ ፊዚካሊ ምንም አትከልክላት ታርገው ችግር የለውም ገባ አይደለ አንተም የምታረገው ነገር ታረጋለህ እሷም የምታረገው ታረጋለች ሚኪ እንዳለው የሁለቱ ገቢ አንድ ላይ ሲገናኝ ብዙ ነገር ልታረጉ ትችላላችሁ አብራችሁ ማለት ነው እሱን ማሰብ ካልቻል ካንተ ትክክለኛ ሰው አይደለም ማለት ነው ሶ የሷንም ታይም ወስት ያረከባት ነው አፈናት ይዛት መተንፈሻ ይላተም እሷ አልተማረችም ባንተ ነው ዲፔንድ የምታረገው በቃ ምንድነው ከባርነት ምን ይለያል ምንም አይለየም እኮ ገብቷል አይደል በቃ አርፈሽ ልጅ ባንታ አስተሳሰብ እንደዛ ካልካት ልጅ አሳድጊ ማለት ነው ከዛ በኋላ ምንም የምታውቀው ነገር የላትም እሷ ግን አንድ ጊዜ ግን እሷ ከነቀለች ከባነነችብህ አንተ ነው የምትባለው ባይ ዘ ወይ እንዲያውም እኔ ደስ የሚለኝ ነገር እንዲያው እንደዚህ አይነት በዚህ ውስጥ ያሉ ሴቶች ራሳችሁን አንቁ ምንድነው የሚያረጋው ይሄ ሰውዬ ባሌ ምንድነው የሚያረጋው እስከዛሬ አፍኖ አስቀምጦኛል ነርሲንግ እንዳጠና አልፈልግም ትምህርት እንዳልወድ አልፈልግም ሚሊሽ ባል ካለ ንቁ ምንም ማያረጋላችሁ አያጠቅማችሁም እናንተ የእናንተን እድገትና ከፍተኝነት አይፈልግም የእናንተን ውድቀት ነው የሚፈልገው እናንተ እንዳትማሩ የሚፈልጉት ምክንያቱም እናንተን ኮንትሮል ማድረግ ስለሚቹ ማለት ነው እሷ እኮ አልተማረችም ስለዚህ እኔ ገንዘብ ሰጣት የተማባቷት ሄደ ይላል ይሄ ነው ትክክለኛ አስተሳሰባቸውና ሴቶች በዚህ ውስጥ ካላችሁ ራሳችሁን ቼክ አድርጉ ቼክ yourself አምተልኝ ሰጋቱራ አግሬሽን አበር በጣም ሲጀመርም እንደዛ ታርጉ ለማይረባ ወንድ አትክፈቱ በቃ ራሱን የቻለ ሰው
you know ይሄን አቀማመጥ ታውቁታላችሁ ለራቆ ቆልፊው ማይጠቅምሽም ከማንንም ሰላም ለራስሽ ሚሆንሽ ሰው ወንድ ልጅ ካለ ራሱን የቻለ አሪፍ ወንድ ልጅ ካለ ከሱ ጋር መነጋገር አሪፍ ነገር ነው ግን የማይረባ ወንድ መጥቶ አላስፈላጊ ወሬ ካወራ ዞር ብለሽ ሂጂ በቃ እሱ ነው እና ያለበለዚያው እንደዚች ልጅ አራታችሁን ችግር ውስጥ ከተታላችሁና በነገራችን ላይ አንድ አሪፍ የተናገረው ቪዲዮ አለ እሱ እና እኔም የኔም ሐሳብ ነው የተናገረልኝ ማለት ነው እንዴ ቆይ ሆሮን ምን ማለትሽ ነው ምና ልክ ሳስበው ተናገረው እሱና ሲሲ አንዴ ነውና በጣም አሪፍ መልስ የሰጣት እሱ እና አንድ ነገር ማለት ፈልገው ታቃለ አስተናጋጁ አሪፍ ጥያቄ ጠይቋታል በቃ የኔ ሐሳብ ነው ያለው እኔ መጠየቀውን ነገር እኔ ጠይቃትና በጣም ደስ የሚል ነገር ነው ያላት ምክሬ መከራት ማለት ነውና እስቲ አብረን ነው እስቲ ቪዲዮን በጣም አንቺ ወጣት ነሽ አሁን በትክክል ልትመልሽልኝ የምፈልገው እሺ አሜሪካን ሀገር መሄድ በጣም ጉጉቱ ነበርሽ አልነበረኝ የምርሽን ነው የመምጣት ፍላጎት የለኝም እያለች እንደዛ ከሌለሽ አንቺ በጣም ወጣት ልጅ ነሽ ብዙ ነገር ከፊትሽ ያለ ይሁኑ ነገሮችን ሰው አይገምትም ማለት አይገምትም ወይ ስልሽ አሁን ተሰርተሻል ምናምን አይደለም ያልኩሽ በህይወትሽ ውስጥ ያሉ ነገሮች የመጡት ነገሮች በሙሉ በረከቶችሽ ናቸው በነገራችን ልጅሽ በረከትሽ ነው አይደል ግን እሱ ግን አሳይቶሻል እኮ ምልክቶች እኔ አሁን ዛውን አንቺ በነገርሽኝ ማለት ነው ለምሳሌ መጀመሪያ ላይ አዎ መጀመሪያ አንቺ ነገሮችን አስተካክለሽ መሄድ ነበር የምትፈልጊው አይደል ህጋዊ እንዲሆን ነገሮችን ቤተሰቦችን ማወቅ እሱ አንቺ ቤተሰቦችን ማሳወቅ ማለት እሱ ግን የሆነ አንድ ችግር አንድ ሴናሪዮ ተፈጠረ ምን አይነት ሴናሪዮ ተፈጠረልሽ ወንድሙ ቤቱን እንደካደው ንብረቱን ምናምን ሶ ሽምግልና ላክ ምናምን የሚባለው ፓርቶች እዚህ ጋር ጠፉ አይደል ለምን ሙሉ ትኩረቱ እዛ ጋር ሆነ ለምን ብሎ መጠየቅ አንዳንዴ ተገቢ ስለሆነ ነው ይሄን የምነግርሽ ያን በዚህኛው መንገድ አሳለፈሽ አይደለ ከዛ በኋላ አንድም የቤተሰቡን አካል እንድታገኛ አላደረገም ይሄም ሊያነቃሽ የሚገባው ማለት መጠየቅ ማለት ራስሽን አሳልፈሽ ስትሰጪ አንቺ እኮ 3 ወር ሲመጣ እዚህ ራስሽን አሳልፈሽ አይደለም ይሰጠሽ ለማርገዝ ስትወስኝ ይቀላል ነው አረ በጭራሽ ቀላል አይደለም ሌላ አንዲት ትንሽዬ ልጅ ይሄን ማድረግ በህይወት ውስጥ ለዛው ቀላል ነገር አይደለም ይሄን ለምታደርጊለት ሰው ስለሱ ሰው ምንም ነገር ሳታውቂ ወይም ደግሞ ሳይጋብዝሽ ቤተሰቡ ለማስተዋወቅ ሳይጋብዝሽ ያንቺ ቤተሰቦች መጥቶ ለማወቅ ሳይጋብዝ ሽምግልና እንግዲህ ከስንት በ6 ወር እርጉዝ ሆነሽ ከ6 ወር በኋላ ነው ሽምግልና እንኳን ተላከያልሽ ስለዚህ እነዚህ ነገሮችን እየገጣጠሙ ማየት ተገቢ ነበር ብዬ ስለማስብ አሪፍ መልስን የሰጣት ማለት ነው ማለትም ምልክት አሳይቷል መጀመሪያ ላይ ማለት ነው እሱን ግን ብዙ ሴቶች አንዴ ፍቅር ውስጥ ከገቡ በኋላ ሊያዩት አይችሉም ተሸፍኗል ማለት ነው ምን አስዋሻት እኔ ማሪከ በፍጹም ማምጣት የአሜሪካው ቢኖር ጋር ማኑ ለጃል ኖ ሲጀመርም ማውራት የጀመረችውም የት እንዳለ ስላወቀችና ኦፖርቹኒቲዋን መምጣትም ስለፈለገች ነው ትክክል ኦፖርቹኒቲ ለመምጣት ነው አለቀ እዚህ መተሽ ለእኔ this is what I hate አበሻ ማለት በጣም ያስጠላኝ ማለትም በቃ ያው እንደዚህ ሚዲያ ላይ ስትወጣ ቋን ነገር ልበል ሚዲያ ላይ ስትወጣ ብዙ ነገሮች መሸፋፈኖች ነገሮች አሉ ማለትም why pretend የሆነ ቦታ ላይ አሁን እኔ ሁሌ የምለው ነገር አለ ካሜራ ላይ ስትወጡ ምትሉት ነገር አለ ራስሽን ሁኚ በቃ ተበልተሻል አለቀ እኮ እኔ አሜሪካ መምጣት አልፈልግ ትፈልጊያለሽ ልጁ የሚወለደው ለልጅ by the way አንቺ ካልፈለግሽ ለልጅሽ ፈልገሽው ነው እሱ ትክክል ያወስደዋል ምናምን ትክክል ከማንንም ጋር እንደዚህ ሼባ እየጠበሳችሁ ከጁቬ ጋር ተወልዱና ላሽ ሲላችሁ ምንድነው የሚባለው what's the word my favorite word በአማርኛ ወንድ bastard child ምን ማለት ነው ዲቃላ ጉዲፈቻ ልጅ እየወለዳችሁ ዲቃላ የሚባለው ዲቃላ እየፈለፈለ ጉዲፈቻ ዛዳውሽን sorry አማርኛ ይታጋላችሁ ታግዳም ዲቃላ እየሰበሰብሽ እንደዚህ እየሰበሰባችሁ ትኖራላችሁ ብዙ ወንድ ሴት ልጅ ካስረገዘ በኋላ የሱ ፕሮፐርቲ ነው የሚመስላት ብዙ ሴት ይሄን መስማት አይፈልግም ልደግምልሽ ዋጣ አርጓት እንግዲህ እዚህ ፓርካስ ላይ ከመጣችሁ ብዙ ሴት ስላላችሁ በቃ የፈለጋችሁ ስደቡ በካመንት ሀቅና ሀቁ ነው የምናገረውኛ ወደ ኋላ ነድም እኛ ሙድን ይዘባችኋለን ብዙ ወንድ ካስወለደሽ በኋላ የሱ ፕሮፐርቲ እንደሆነ ጥራልኝ ኤኒ ወንድ ጥራልኝ ኤኒ ሴት ጥራልኝ because 18 አመት በሱ ታስረሽቱ ያለሽ ሲያመናጭቃችሁ ይላል እናንተ እሱን ለማናደድ ኮርት ለኮርት ስትመላለሽ ይወላልሽ ኪሱን ለሞግዳት ወንድ ልጅ ሞግዳት ምችሉት በኪሱ ብቻ ነው
እሱንም ለእናንተ አሜሪካ ሀገር ይረዳችኋል ግን ኢትዮጵያ አሁን ብዙ ሰው ወንድ ስለገባው አሜሪካ ሀገር ዴት ማያረጉት ሴቶች ለዛ ነው አሜሪካ ዴት ማያረጉት ብዙ ጊዜ ሴት ጊዜው ለምዶ ታውቃለህ እቺ ልጅ ባገባት ግማሽ ትወስድብኛለች ብሎ ኢትዮጵያ ሄዶ አስረግዞ ይመጣሉ ያቃሉ ወንድ ነክቷል እናንተም ንቁ እኔ ወንድ ትረዳለ ሴት ትጠላለ ምናምን ትላላችሁ ብዙ ጊዜኛ ሴት እየረዳን ነው አትሰሙም ችግሩ ለምንድን ነው እንደዚህ ያልከው ሜሴጅ እኮ አሪፍ ነው መስማችሁ ተጠነው አሪፍ ነው ግን በአባባላችሁ የተለየ ነው እንደዚህ ግልጽ አድርገህ ስትናገር አይመቻቸውም ገባ አይደለ ሰው እንደዚህ ግልጽ አድርገህ ስትናገር ሁሉ ጊዜ አይመቻቸውም አባቶችና ግን ችግሩ ምንድነው ወንድ ልጅ አንተ ስታረጅበት የሱ ነሽ 18 አመት እየደወለ ልጅ ይላል እንዲ ነው ወድሻለሁ ይላል ሌላ ቦይፍሬንድ ስትይጂ እኔን ጠላሽኝ ወይ ከኔ ጋር ቆረጠልሽ ወይ ያለ ውስቅልቅልሽን ያበላሻል ስለዚህ ወቁ ዝም ብላችሁ እግራችሁን እየበረገዳችሁ ለማንም ኦኬ ጨርስ ምናምን ይያላችሁ ይሄው ችግሩ ይሄ ነው ገባ ብዙ ፕሮቴክሽን አለ እዚህ ዓለም ላይ ሳይንስ እንግዲህ ብዙ ቦታ ደርሰናል በሳይንስ በጣም ርቀናል በጣም የራቀን ቦታ ፕሮቴክሽን አለ በርት ኮንትሮል አለ ካልሆነ ኮንዶም አለ ብዙ አበሻ ሴታውን ኮንዶም አለርጂክ ነኝ ትላለች ላስቲክ ፍያልሻር እንደ ላስቲክ ስነፋሽ ኮንዶም ያስከኛል ነው ይሄ ነው ችግሩ ፊኛ በ25 ሰዓት ይያላችሁ አይደል ያደጋችሁ የምናባሽ ላስቲክ ነው የሚያስሚያም አለርጂክ የሚሰጥ አይ ነው ይጣፍጣል አሪፍ ነው ለሁሉም አሪፍ ነው ግን ችግሩ ኮንዶም አለ በርት ኮንትሮል አለ ብዙ አይነቶች አሉ እርግዝና መከላከያ መጠቀም ትችሉታ ሽራብሽ ባይዳላ ሰላችሁ ስለይ ወለዳችሁ እዚህ ጋር ቀይ ትቀባላችሁ ካሁን በኋላ ብዙ ሴቶች እዚህ ጋር እንደ ክላውን ጡጡጡጡ ይደረጋል ክላውን ናችሁ ከኔ ደና ምክር አትሰሙ ታሜ ሜቢ ናይስ ይሆንልሃል እኔ አልሰማ ገባ እኔ አንዳንዴ ብዙ ጊዜ ኢሞሽናል ለመሆን አልሞክርም ግን ያየነው ያደጉ ግን በጣም አሪፍ ፖይንት ነው ያነሳው ብዙን ጊዜ ስንመለከት ከጊዜ ወደ ጊዜ በነገራችን ላይ እሱም እንዳየው ዮሐሚዳ ላይ ብዙዎች እንደዚህ አይነት ጌስት አቅርበው እንግዳዎች ብዙውን ጊዜ በቃ በዲያስፖራ የተጨበረበሩ ምናምን አስወልዶ ሄደ ምናምን አለ እቺኛው መጀመሪያው አይደለችም ግን እኔ ማለት የምፈልገው እስከ መቼ ድረስ ነው ሴቶች ሀገር ቤት ያላችሁ በተለይ ደግሞ ወጣት ይሆናችሁ ከ20 እስከ 25 እስከ 26 እስከ 27 እስከ 30 ድረስ ያላችሁ ተማሩ እስከ መቼ ነው የምትሳሳቱት እንደዚህ አይነት ነገር ማለት ነው አዎ የሁሉም ወንድ አላማ አንድ አይደለም ካንቺ ጋር ቤተሰብ መሰረት አይፈልግም የራሱ አላማ አለው እዚህ ሀገር ይሄኔ ቤተሰብ አለው ልጅ አለው ሚስት አለው መጥቶ ፈን ለማድረግ ነው ፈን ማድረግ ከፈለገ እስ ኦኬ አሳውቁት ምንድነው የምፈልገው ከኔ የምፈልገው ዴት ለማድረግ ነው ወይስ ፈን ለማድረግ ነው ወይስ ጋብቻ ለማድረግ ነው አሳውቃችሁ አስጠንቃችሁ አስረግታችሁ ነገር ጀመር በጣም ይተሄዳል ባይ ዘ ዌይ ወንድ ልጅ እንደዛ እውነት ካናገራችሁት እውነቱን ነው የሚነግርሽ አሁን አንዳንዴ ወንድ ያፍራል ለመናገር እኔ አሁን ቀጥተኛ ስለሆንኩ ምንም ማንንም አላፍርም ግን ብዙ ወንድ ስለሚያፍር ምንድነው ከኔ የምትፈልገው ምናምን ብላችሁ ብትጠይቁት አይ በቃ እኔ እንዲህ ያለኝ ካንቺ ጋር መተኛት ነው የሚፈልገው ብል አለሽ ስጪውሽ እውነቱ ነው ብለሽ ስጪው ካልሰጠሽው ማትስጪው በጎሄድ እንደዛ ነው እውነት አልከውኩ በቃ እኔ ምን እሱ ነው የምለው እኮ በቃ እውነተኛው ነገር አስረግጣችሁ ንገሩት ከዛ በኋላ እናንተም አትጎዱም ምክንያቱም እሱ የሚፈልገው ስላወቃችሁ ዴት ማድረግ ከሆነ ዴት አድርጉት ጋብቻም ከሆነ በደንብ አስጠንቃችሁ ተናገሩ ምን እንደሚፈልገው ወቁ ባክግራውንዱን ወቁ ቤተሰቡ ማን ነው ምናምን ሁሉ ጥያቄ ጠቅላላ አድርጋችሁ ጠይቁትና እውነቱን መረዳት መቻል ይችላልላችሁ ከዛ ውጪ እኔ ምንም ነገር የለም አለቀ ታሰድ ብሮ በጣም ቀላል ነገር ነው ምንም እኮ ይሄ የሚያወዛግብ ነገር አይደለም ግራም ያጋባ ነገር አይደለም እንቆቅልሽ አይደለም አለቀ ራስ እናንተ ናችሁ ኃላፊነት ያለባችሁ ጠይቁት that's it መጠየቅ እናንተ ፋንታ ነው ባይገርምታም አሁን ይሄንን እንደዚህ ስንል በጣም ያሳዝነው ነገር እኛ ማን ነው አሳድጎ የበደላችሁ እናንተ ማስልሆናችሁ ነው ልክልካቸው ስለተናገራችሁ ነው ልክ እኔ እዚህ ፓርቲ አናስመስልም በጣም ተጣጣታለ ልክ እንትሰማለ ደስ የሚለኝ አባባል አስረግጬ ነው የምነግርህ አጎታችን እኮ ጎጃሜ አይደል እንዴ ጎጃሜ ነው አጎታችን እና አስረግጠን ነው የምንነግርሽ አለቀ በቃ እዚህ መስማት ካልፈለግሽ አትስሚ ጥፉ ከዚህ እኔ አሁን ብዙ ጊዜ ስናገር ተንጨባሮ መጣ እንዲሆነ ጥፍር ቀለም ተቀባ
ምናምን ትላለህ ሜሴጁን ስማ ዝም ብለህ ዋናው መልእክቱን መስማት ነው እኔ ኤግዚስት አላረግም መልእክቱን ብቻ መስማት ነው ፊቴን ሸፍኜ ወይንም እንደዚህ አታርጉ ብላችሁ ይሻላችኋል እኔ እኮ አይገባኝም ዋናው መልእክቱን ነው እኛ መነጽር አረግን አራላገን እናንተ ምንም አይወክላችሁም ዋናው እናንተ መስማት ያለባችሁ እኛ ምናንጸባርቀው መልእክቱን ብቻ ነው ሌላ ነገር አይደለም በቃ ሁሉ ጊዜ ነው የምናወራውኛ ፖዚቲቭ ነገር ምናለው በሴትም በኩል ካልከው በወንድም በኩል ካልከው የሚነገረው ነገሮች ሁሉ ይናገራለን ወደኋላ አይደለም ራሳችሁን አለቀ ራስ by the way before አንድ last minute ነገር እቺ መድረኩ ለሚኮሰት ይቻለው by the way መጨረሻው ቤተሰብ በሌላ ቪዲዮ እንገናኛለን አንድ ነገር ልንገራችሁ ለራሳችሁን አዳሩ ለሰው ታም ይተረጋጋ እኔ ልጨርስ በዚህ ጋር thank you ታም cheers ራሳችሁን አስቀድሙ ሰው አታስቀድሙ አንተ ወይ አንቺ ናችሁ መጀመሪያ ማንንም አይቀድምም አውሮፕላን ውስጥ ሊከሰከስ ምንድነው የሚሉ ኦክሲጅን ከላይ ሲወርድ ራስ ላይ ታረግና ከዛ ልጅ ላይ ወይ እናት ላይ ወይ አባት ላይ ታረጋለህ ራስ አስቀድም ሁሌ ራሳችሁን አደራጁ ምን ይሄ ዴቲንግ መውለድ ማግባት ይደርሳል ሴቶች ምንድነው ችግራቸው ጓደኛ ያገባች እኔ ማግባት አለብኝ ይቀናሉ በጣም መቀኛ ናቸው እሱን እኮ by the way ጓደኛ ይሪንጋ አገኘች ምን ነገር ያለበት ነገር እሱ ነው ማይረባ ጎሚስታ የተነፋ ጎሚስታ ጎማ የሚመስል ወንድ ጋር ይገቡና በጥፊ ይመታሉ ይቀጠቀጣሉ ይረግዛሉ ይቺት ይደረግባቸዋል ራሳችሁን አደራጁ ሴት ልጅ ገንዘብ ስትይዙ ፍሪደም አላችሁ እኔ ይሄው ፌሚኒስት እየሆንኩላችሁ እኔ እኮ ፌሚኒስት ነው ታም yes sir የራስሽ ገንዘብ ሲኖርሽ ብዙ ወንድ ይርቃችኋል አልዋሻችሁ ገንዘብ ሲኖራችሁ ግን ራሳችሁን አስቀድሙ ተማሩ ወንድ ኮንክ ተማሩ ራሳችሁን አደራጁ በሁሉም መስኩ ትምህርት ቤትም ስራም በሁሉም ነገር ሲልኮን ራስሽን አስተጋጂ ኢንዲፔንደንት ያለክ ወንድም እንደዛ አግባብላኛለች ፋዘር አግባ ነው ተማር መጀመሪያ ደና ስራ ያዝ ራስን አደራጅ ዘለ ሴት ጋር አትግባ ምን አባል ታረጋለህ ሳንዱች ለሁለት ልትቆርስ ነው ለሁለት ሳንዱች ልትቆርስ ነው ከሷ ጋር ብዙ ወንድ እኮ ዴት እኮ አፎርድ ያደርግ ትክክል ጨቅጨቀ አንዱ በ30 ብር ከፍለ አጭሽ ይተላታል ማታጨስ ከሆነችስ ታዝባላሽ ትላለች ገባ አትመለስም እንጂ ኔክስት ታይም ይናፈቃል ሁለተኛ ዴት እኔ ኔክስት ታይም እኔ ያንተ ላይ አሁን እኔ ሲንግል ሞን ሌላ ሴት ባገኝ ያንተ ሴት እኔ ጋር ነው የምትመጣው ቢካዝ ቴክ ኬር ትደረጋለች እንደዛ ማድረግ አለበት ራስን ቴክ ኬር አድርግ ራስን አስተምር ራስን አሻሽል ሁሌ ራስን አሻሽል ሴቶችም አትቸኩሉ ይደርሳል ምን ይደርሳል ሁሉ ነገር by the way ቤተሰቦቻችን እንደዛ ሲሉኝ ድሮ አልሰማቸውም ምን ነበር እውነታቸውን ነው የማንንም ቤተሰብ የሚነግር አትቸኩል ተማር ራሳችሁን አደራጁ እዚህ ጋር ጭንቅላታችሁ ሲከፈት የዛኔ ታያል ትክክል የንፍጥ አንጎል ያለው አበሻ ጉዳይ ቲክታክ ላይ ስንት ንፍጥ አንጎል ያለው እንዳለ ታውቃለህ ሚኪ ዛሬ ተነስቶበታል ወይ ነው ነው ቲክታክ ላይ ስድብ ካለ 30,000 ሰው ተጎልቷል እኔ እንዴት ነው ገንዘብ የሚሰራው ብለ ብታወራ ግን 3 ሰው ያመጣ እየገባ የሚወጣ ግን እናት ተሳርበ ይወጣል እናት እንዲቱን ይላል ይሄንን ወቁ እንደዚህ አይነት ሰው ነው የምታዩት ስለዚህ ራሳችሁን አደራጁ እኔ በቃኝ ጨርሻለሁ መቃጠል ላይ አንተ በጣም ያንተ ፍጻሜ በጣም አሪፍ ነው እኔ ምንም ከዚህ በኋላ ማለት አልፈልግም ምክንያቱም አንተ በለዋል እኔ ሐሳብም ጠቅላላ ስለነገርካቸው ምንም አይደለም ከዚህ በተረፈ ማለት ፈለጎር ተቃላችሁ ቤተሰብ ያለን ኤፒሶድ ይመስላል እስቲ እናንተም በዚህ ዙሪያ ያለ ሰው መታቁ ከሆነ በካመንት አስቀምጡልን ጓደኛዬ እንዲሆና ነበር እንደዛ ከሆነባችሁ መታቁት ካላችሁ እናንተም ከደረሰባችሁ አሳውቁን በካመንት ላይ እንጻጻፍ እናወራለን ከዚህ በተረፈ ቃል በቃል ፖድካስት እንባላለን ሚኪና ታሜ አዳዲስ ነውናችሁ እንኳን በሰላም ወደ ቃል በቃል መጣችሁ ሁሉ ጊዜ አዳዲስ ቪዲዮ ለእናንተ ይጠቅማል ይበጃሉ ሚሉ ቪዲዮችን እንሰራላችኋለን እናንተም ተባበሩን ላይክ እና ሼር በማድረግ ነባሮችም ይሄን ቪዲዮ ስላያችሁ ስላደነቃችሁ ሼርም ስላደረጋችሁ በጣም እናመሰግናችኋለን እስከዛሬ ድረስም ስለምታዩን ውድ ቃል በቃል ቤተሰቦች በጣም ከልብ ለማመስገን እፈልጋለሁ አንድ ነገር ልጨምርበት ላይክ ካላረጋችሁት ቪዲዮን ላይክ አድርጉት አልጎሪትሙን ይረዳዋል አልጎሪትሙን ሲረዳው እናድጋለን ስናድግ 50000 እንገባለን 50000 ላይ ጊቫዌይ እንሰጣለን 15000 ልንገባ እየተጠጋን ነው 50000 ነው ጎላችን ቲክታክ ላይ ደግሞ 200000 ነው ጎላችን እዛም ላይ ፎሎ አድርጉን every morning ጧት ላይ 10 am ላይ በሎስ አንጀለስ ታይም ማለት ነው በእናንተ ደግሞ መሸት ሲል የማታ ሾው እናደርግላችኋለን ማታ ደግሞ
ሲነጋ ደግሞ ለእናንተ ኢትዮጵያ የምታዩን ካላችሁ እኛ እዚህ ማታ ጠዋት ደግሞ ላይቭ እንገባና ኢንተራክት እናደርጋለን ቁጥር አለን ቁጥር እንሰጣችኋለን ደውሉ ኤቭሪ ሞርኒንግ ፕሮሚስ ልናደርጋችሁ መጣለን እናንተም እኛን ሰፖርት ለማድረግ ዝም ብላችሁ አይታችሁ አትውጡ ላይክ አድርጉት ሰብስክራይብ አድርጉ ኮሜንትም አድርጉ ኮሜንት ስታደርጉ ደግሞ አይዲያ ስጡን ስፔሻል ጌስት ወይንም በህጋችሁ ላይ በእናንተ በግላችሁ የደረሰባችሁ ነገር ካለ በኮሜንት አስቀምጡልን ካልሆነ ደግሞ በዲኤም እና በኢንስታግራም መላክ ይችላልላችሁ በኢንስታግራም እና በዲኤም አውሩበት እና ሐሳባቸውን ይሰጡናልና እኔ ብዙ አበረታታቸዋለሁ እንዲመጡ ግን ካልመጣችሁም ኦኬ ስለዚህ እናወራበት ብለን ጠይቃቸዋለን እሺ ያሉንም ብዙ አሉ ስፔሻል ጌስት ላይን አፕ አድርገናል ቲክታክ ላይ የምታዩን ካላችሁ ስፔሻል ጌስቱን ታውቃላችሁ ግን ማለት አልፈልግም ብዙ ትላልቅ የቲክታክ እንግዳዎችን እናቀርብላችኋለን ወደፊት ለሱንም ተጠባበቁን እና ሰፖርት አድርጉን እኛም ሰፖርት እንዳደረጋችሁ እኛም ሞቲቬተር ሆነን ቪዲዮ እንድንሰጣችሁ ሰፖርት አድርጉን ላይክ አድርጉን ኮሜንት አድርጉ ላይክ ማድረግ ፍሪ ነው ኮሜንት ማድረግ ፍሪ ነው ሰብስክራይብ ማድረግ ፍሪ ነው ኖቲፊኬሽን ቤሏንም ጫን አድርጓት ጫን ስታደርጓት ቪዲዮ ስንለቅ ኖቲፋይ ያደርጋችኋል ታዩናላችሁ ማለት ነው ጎላችን ይሄንን አመት እንኳን 50,000 ሳም 100,000 ለመግባት ነው ሶ ፎሎ አድርጉን እንቀጥልበታለን ማለት ነው ቴንክ ዩ ጋይስ ሶ ማች በጣም እናመሰግናለን ቤተሰብ ምክር ተጠቀሙት በእናንተ yes ጨርሻለሁ ታሚ እንግዲህ እኛም ያለን ቆይታ ይመስላል ቤተሰብ በያላችሁበት መልካም ጊዜ መልካም ውሎ መልካም ምሽት በሌላ ኤፒሶድ እንገናኛለን ቤተሰብ ተጠባበቁን በያላችሁበት መልካም ጊዜ መልካም ውሎ መልካም ምሽት ቻው